ሰዎች አላችሁ በውጭ ሀገር እየኖራችሁ ሴቶች እህቶቻችንን እንዲህ አይነት ቪዲዮ ይዣለሁ እንዲህ አደርግሻለሁ እያላችሁ የምታስፈራሩ እንኳን እዚህ ሀገር አልኖራችሁ ለምን ቅጣቱ ይቀልላችሁ ነበር። ያላችሁበት ሀገር ደግመህ የውጭውን ብርሃን እስከማታይ ድረስ የሚያስፈርድ ፍርድ ይፈረድብሃል። የዋህ እህቶቻችን እባክህ እያሉ ይለምናሉ አይደል እንዴ? እስከዛሬ ድረስ እንደዛ ብለዋቸዋል። ኑኛ ጋር እንደዛ እያሉ የሚያስፈራሯችሁ ካሉ ጠበቃ እናገናኛቸዋለን። መፈጠሩን እስከሚጠላ እናቱ ሆድ እስከሚገባ ድረስ የሚያደርግ ህግ ነው። ከዚች አየር መንገድ ወጣ ብለን አውሮፓና አሜሪካ በተለይ ያገኙታል። ጉዳቸው ነው የሚፈላው። እናቱ ሆድ ገብቶ እስከሚደበቅ ድረስ ከዛ በኋላ ያገኛታል። ወረቀት የሌላቸው እንደዚህ የሚያደርጉ ሰዎች አሉ። የመኖሪያ ፍቃድ የሌላቸው ቅጣትህን ጨርሰህ ማረሚያ ቤት ገብተህ ቅጣትህን ከጨረስክ በኋላ ነው ወደ ሀገርህ የምትመጣው ዲፖርት የምትደረገው እንጂ ቀጥታ አምጥቶ ወንጀለኛ ዲፖርት የሚያደርግ ህግ የለም። በአንድ ሀገር ውስጥ ሆኖ ሴትን ልጅ የራቁት ቪዲዮና የራቁት ምስል ይዞ አስፈራርቶ የተገኘ ግለሰብ ማለት መጀመሪያ ያለበት ሀገር ቅጣቱን ጨርሳል። ከዛ በኋላ እንደ ሀገሩ ህግ ነው የሚቀጥለው ህይወቱ ምን ይሆናል። አብዛኛውን ጊዜ ግን አይወጡም። ይሄ በጣም ትልቅ ወንጀል ነው። ሴቶች እህቶቻችን አታልቅሱ። እራሳቸው በራሳቸው ላይ ፈርደው ነው እንዲህ የሚያደርጉት። አንድ ቃል አንድ ነገር እንደዚህ አይነት ነገር የተናገራትን ሴት ወይንም ደግሞ አንድ ነገር እንደዚህ እያደረገ ያስፈራራ ወንድ ማለት አንገቱ ላይ ገመድ ያስገባ ጉድህ ነው። በዚህ ዘመን ሴት ልጆቻችን ወጣቶቹ ራሳቸውን እንዳይገነቡ እንዲህ አይነት እንቅፋት የሆነ ሰው ወጥተው እንዳይሰሩ ወጣትነታቸውን የመማሪያና የመስሪያ ዘመናቸውን ይሄን ቪዲዮ አወጣለሁ ይሄን ምስል አወጣለሁ ብሎ የሚያስፈራሯቸውን ተባብረን ወደ ህግ አቅርበን ከማረሚያ ቤት እንዳይወጣ ማድረግ የኛ ኃላፊነት፣ እያንዳንዳችን ኃላፊነት አለብን።